ሲጀመር እኛ ራሳችን እየተከተልን ነው ያ ሁሉ ደርሰ ያለ ሰው ሁሉ ማለት ነው። የሀይሚና ብሩክ ብቻ ሳይሆን የሁሉም ዩቲዩበሮች እያየን ያለ ነው። በቃ በብዛት የምታዩት ከሆነ የዝሙት ስራ ነው። በቃ ሴት ሴት መደረብ ምናምን ሴት መምጣት ማስቀናት፣ ይሄ ምንድን ነው? ለምታዩት ራሱ እኔ እንጃ። ሁሉን ነገር አግኝታ እኮ ስራ አታ ነው እኮ ዝቅ ብላ የምትሰራው። እኛ እኮ አንድ ላይ ከተነሳን መሬቱን ብናንቀጠቅጥ በአንድ ቀን በአንድ ደቂቃ የምናስቆምነን። እኛ ሞኝ እንዳልሆንን ማሳየት አለብን። አይ እኔ ከኔ ደጋፊ አይደለም፣ ገደል ግቢ ደጋፊዎች አልሆንሽ። እኔ የዝሙት ተከታይ አይደለሁም። አገሬም ደግሞ በዝሙት የምትታወቅ አይደለችም። እንደዚህ እያሉ እኮ በቃ ለምን HIV ይቀንሳል ይስፋፋል እንጂ ባሌ እኔ ላይ ቁጭ ብሎ ሌላ ሴት እያመጣ፣ ባሌ እኔ ጋር ቁጭ ብሎ ሌላ ሴት እያስቀናኝ። ትዳር እንደዚህ ነው ሀገራችን ላይ? እንደዚህ አይደለም። ስለዚህ በእኔ በኩል ይሄን ቆሻሻ ስራ እናሳፍራቸው፣ እናዋርዳቸው። እኛን እንደሞኝ አይጫወቱብንም። እናቃለን። አዎ ለነገሩ እውነታቸው ነው። እነሱ 30 ደቂቃ ቪዲዮ ይሰራሉ፣ ያችን $1 አድርገው ይቀበላሉ። እኛ ግን እግዚአብሔር ይመስገን 1 ብርም ሆነ 1 ሺህም ተከፈለ በረከት አለው ለኛ። ለምን በእንደዚህ አይነት አይደለማ፣ በሀቅና በሐላል ነው የምናገኘው። እኛ ለስንቱ የምትደርሰው ጀግናዋ የአረብ ሀገር ሴት ነች። ለተማረ ለቤተ ክርስቲያን ብትባል ለተቸገረ ለሆስፒታል ለሁሉ ነገር የምትደርሰው እቹ ጀግናዋ ሴት የአረብ ሀገር ሴት ነች። ልንገራችሁ ብዬ ነው እንዳትረሱ። ማንም ፈጥሮ አይደርስም፣ እኛው ነን የምንደርሰው። ለወገናችን ደራሽ እኛ ነን። እዚህ ላይ ግን ዝሙት እያመጡ ፋራ ያደርጉናል። አይደለንም። እያወቅን ነው ከሁሉም ጋር የምንደመረው የምንሰደበው እኛ እያወቅን ነው፣ ግን እያየን አይደለም። ግን ተደምረናል አንድ ላይ በቃ አለቀ። ስለዚህ ሀገራችንን የሚነካ ሀገራችንን የሚያቋሽሽ ትዳርን የሚያስፈራ ትዳርን እንድንጠላ የሚያደርግ ሀገራችንን ዝቅ የሚያደርግ ስራ ማስቆም አለብን። እግዚአብሔርን ማስቆም። በተለይ ይሄ መተት ቤተክርስቲያንን በመስቀል እየተጫወቱ በእምነታችን እግዚአብሔር በዚህ ሙስሊሞችን አደንቃቸዋለሁ። አሁን በቁርአን እንደዚህ ቢሰራ ብለው ነው የሚነሱት። ክርስቲያኖች ግን ወደኋላ እንደቀረ ነው። ሁልጊዜ ማስቆም እንኳን አልቻልንም። አንድ ቁርአን ተዘቀዘቀ ቢባል መሬቷን የምትንቀጠቀጠው። በመስቀል ላይ ግን መተት ሲባል ሁልሽም አፍሽን ዘግተሽ ነው የተቀመጥሽው። ምንም ዋጋ የለም። ጠዋት መዝሙሩ ከፍታለሁ፣ ከሰዓት ደግሞ እስቃለሁ። አብሬ ከሚደግፉ ጋር ሄጄ እስቃለሁ። መስቀል ክብር እንደሆነ ማሳየት ነው ያለብን። እምነታችን እንዴት እንደሆነ ማስተማር ማሳየት ነው ያለብን። ስለዚህ እኔ ለፍላፊ አይደለሁም። እናንተ ደግሞ ቀጥሉበት። እኔ በጣም ነው በዚህ በሚዲያ እየተናደድኩ ያለ። ሀናን አንድ ለሁላችሁም ነው ጥያቄ። ትናንትና እኔ ስሙን ማጥራት እፈልጋለሁ። 2 ሴት አስቀምጦ ከኔ ጋ ነው ወይ የምትሄደው እየተባባሉ ይሄ ምን ትምህርት ሊሰጥ ነው? እዛ እኔ በእውነቴን ነው እዚህ 2 ሴት ልጅ ከኔ ጋ ነው የሚሄደው፣ አንቺን ፈቶሻል፣ እኔ እጮኛው ነኝ እየተባባሉ ማለት ነው። ይሄ ለእኔ ምንድን ነው የሚያስተምረው? መንግስትስ ለምንድን ነው ዝም ያለው? እንደዚህ ጭምልቅልቅ ያለው? አሁን ደግሞ እንዳለ ስብስብ ብለው አሁን እንዳልሽው ወደ መተት ነው የዞሩት። ወደ መተት ዞረዋል። ያም ሲመጣ መተት ፈዟል፣ መተት የሆነ ነገር አድርጋበታለች ይላሉ። ከዛ በኋላ መተት ተደርጎበታል ብለው ይጽፋሉ። ኮመንታተሮችን በሱ ልክ እነሱም ይሄዳሉ። እኔ ወደ ትውልዱ በጣም ነው የተጨመላለቀ። በጣም ለትውልዱ እኔ አሁን እግዚአብሔርን ትዳር ያለያዘ ሰው እንዴት ብሎ ነው ይሄንን እያየ ትዳር የሚይዘው? ሁላችሁም ሞታችሁን ከፍታችሁ ለምን አትናገሩም? ለምንድን ነው ዝም የምትሉት? ለምን ተቀመጣችሁ እዚህ ላይ? እውነት ነው። ይኸውልሽ ጽናት የሚለው ድራማ በሂጃብ ሰርተው ተከታታይ ድራማ ተቃውሞ ይቅርታ ጠይቀዋል። ኧረ ብዙ ይቅርታ ይጠይቃል። ለምን መሰለሽ እዚህ አረብ ሀገር ያለ ነው በጣም እውነት ነው ያልተማሩ ይቅርታ ግን እኔም ያው ነኝ። ግን እንደ ደደብ ሞልቶበታል። ብሎ የማይቀየም በተለይ በመስቀል እግዚአብሔር በመስቀል ክርስቲያኖች አሁን እዚህ አለን በመስቀል ያ ሁሉ መተት ሲሰራ እንደገና ደግሞ ገዳም ሄድን አልተፈወስንም እያሉ እየመጡ ምንድን ነው ሀገራችን ላይ የሚካሄደው እንዴ? ክርስቲያኖች የት ናችሁ? ዝም ማለት የለብንም።
መተት የሚባለው ነገር ሀገራችን ላይ ማስቆም አለብን። ትዳር ላይ ትዳር ይሄ ሴት እየጎተቱ አንገት ላይ እየሳሙ ከንፈር እየሳሙ ምንድን ነው የሚያስተምሩን? ምንድን ነው HIV ነው እንደ ሀገራችን ላይ የሚያስፋፉት? እኔ ከመናገር ወደኋላ አይልም። የፈለገ ባናቱ ይተከል። የዝሙት ተከታይ ካለ ባናትሽ ተተካይ አዳሜ። እኔ ማንንም አልፈራም። ሴት ለጥፎ ሲመጣ ስራ ነው ይላሉ። ሴት ለጥፋ ስትመጣ የምንም ስራ አናን እየቀስ ብለሽ እግዚአብሔር በጣም ነው የሚያናድዱሽ። ችግር የለውም። አይ መልዕክቱ እኮ ጥሩ መልዕክት ነው፣ ግን በቃ እንትን እንዳትዪ ራስሽም ጨነቀሽ እና መልዕክቱን አስተላልፊ። ግን እንትን አትበይ፣ ተረጋጊልኝ። መልዕክቱ በጣም አሪፍ ነው። በቃ ኖ አይደለም አዳሜ መልዕክት ግን እኮ ማርያምን ሚዲያው ተጨመላለቀ እኮ ተጨመላለቀ ሚዲያው። እግዚአብሔር እኮ ተናገርኩ እኮ ቅድም ርካሽ እዚህ የሞሉ በጠቅላላ መንግስት መጎብኘት አለበት። ስራ በዛ ላይ ፍጽፍ ጀግና ነው። ጀግና እጁን የያዘብሽ እኔ ይታይ ስላለ ክፉ አልናገርም። ማርያምን እለቅባችሁ ነበር። ጡንቻ የምታሳዩ ያንን የሚያክል እንትን ይላክባችሁ ነበር። ይታይሽ ይቀባል። ኧረ በግ አምላክ ጀግናማ ድንበሩን የሚጠብቅ ነው እንጂ ዩቱብ ላይ 15 ደቂቃ ሰርቶ 24 ሰዓት ፀጉርን እየጎተተ የሚመጣ ጀግና ድንበር ላይ ያለ ለሀገሩ የሚዋጋ ፀሐይና ብርድ የሚፈራረቅበት ነው ጀግና። ዩቱበር ለእኔ ጀግና አይደለም። ዩቱበር የተባለ በአጠቃላይ ለእኔ ጀግና አይደለም። አመለካከታችንን እናስተካክል። በመጀመሪያ ደረጃ አመለካከታችን ማለት ነው። ሰው በተሰማራበት ቦታ ምንም አይነት ስራ ይስራ፣ ራሱን የሚያስችለው ስራ ሰርቶ እንትን ካለ ለእኔ ጀግና ነው። እኔ የምሰራበት ቢሮ የምትሰራው ጽዳት ሰራተኛ እኔም ላይ ሆኜ ያለሁትን ሰራተኛ እኩል ነን። እኔ ያለሷ ምንም ዋጋ የለኝም። እና ምንድን ነው አሁን ሚዲያውን የተሻለ ነገር ይስሩበት የሚያስተምሩ የሚለውን እቀበላለሁ። ከዚያ ውጭ ግን ዩቱብ ሰርቶች ጀግና አይባልም ምናምን ብለን ባናጣጥላቸው። ምክንያቱም ሰው ስራ እስከሆነ ድረስ ስራዬ ነው ብሎ እስከያዘው ድረስ ደህና ነገር ይስራበት ነው አሁን የኛ መልእክት እንጂ ምንሰራበትና ምናምን ካልንማ እኛም እዚህ እኮ ስለነሱ ማውራት የለብንም እኮ። ጀግኖችማ ስለሆኑ ነው እኮ እንደዚህ ስብስብ አድርገው እሪ የሚያሰኙን ሁላችንንም። አዎ ሁላችንንም የሚያናገሩን ጀግኖች ስለሆኑ ነው። እና ዩቱብ ሰርቶ 30 ደቂቃ ምናምን እድል ነው። በተሰጠሽ እድል መክሊት የሚባል ነገር አለ። እግዚአብሔር ለአንዳንዱ አፈር ገፍቶ አያሳልፍለትም። ለአንዳንዱ ደግሞ ትንሽዬ ነገር ነክቶ ከፍ ያደረገውና ትልቅ ያደረገዋል። ያን ስራ ነው ብሎ ይሰጠዋል። ስለዚህ የሰው መክሊት ነው፣ የተሰጣቸው ነው፣ ስራቸው ነው። መክሊቱ ሴት እያመጣ ባጨመላለቀ ነው፣ ባቦካ ነው። ሀገራችን በቃ ይሄን እኔ እንትን አላልኩም እኮ ሀናንዬን፣ ይሄን አልደግፍም። በታሪክ እኔ ይሄን የምደግፍ ሴት አይደለሁም። በታሪክ የእውነቴን ነው የምነግርሽ። ከመጀመሪያም ታውቂያለሽ እኔ እንደምቃወማቸው። መጀመሪያም ለኪሳችሁ ለብር ሳይሆን ለትውልድ አስቡ። ሁሌም እላለሁ እኔ ሁልጊዜም እንዲህ አይነት ነገር አይደለም። እዚህ ጋር የሰው አጀንዳ ምረጡ ነው። አጀንዳ ምረጡ፣ አይዲያ ምረጡ እና አይደለም ይታይሽ። ጀግና የሚባሉት እኮ አንድ ሴት ሲቀይሩ አንተ ጀግና ነህ የሚሉት እኮ 3 ሴት ሲቀይሩ ነው እንጂ ሰርቶ ብሎ አይደለም። ኮሜንት ላይ ጀግና የሚባሉት ጀግና የሚባለው ጀግና በሉ እያለች ነው። ዩቱበር ስላለች ነው። ዩዘርዬ ይቅርታ፣ ዩቱበር ምን ሰርቶ ነው? 30 ደቂቃ ሴት ይዞ ሲመጣ አንተ ጀግና ነህ ሲሉት እኮ ለዛ ነው ያልኩት። ይቺ ቆንጆ ነች፣ ይቺ አስቀያሪ። እኔ እሱን እቃወማለሁ። ሰላም፣ እኔ እሱን እቃወማለሁ። እኔ አሁን ዩቱብ ብለው ጥሩ አይዲያ ይዘው እንደና ሀይሚ መጀመሪያ እንደሚያስተምሩን በተለይ ለ1 አመት ይዘውን የሄዱት ጎዳና ለ1 አመት ስርዓት ያለው ነገር ነው አይደለ? ይዘው ሲያስተምሩን የነበረው። ከዛ ነው እንደገና መሀል እያመጡ ምናምን። እሱን እኔ አልወደውም። በቃ ፕራንክ ነው ብለው መጨረሻ እንኳን ሲያስረዱን አይመቸኝም። በቃ ይሄ ቆይ አንድ ጥያቄ ልጠይቅሽ በመሀል ልግባና ይቅርታ በመሀልሽ ስለገባ። አሁን ለምሳሌ
አንድ የተፋታች ሴት እኔ በኢትዮጵያ አድጌ በወጣሁበት ህብረተሰብ አይደለም ተፋታ ልጆቿን እንኳን ተፋታ እንኳን ማይረዳት ከሆነ እንኳን መከራ አይታ ሰው ቤት ልብስ አጥባ እንጀራ ጋግራ ወይ ጉሊት ተቀምጣ ነው የምታሳድገው። እኔ ባደግኩበት በኢትዮጵያ ባህል እውነት ለመናገር ተፋተው እንኳን አይደለም ዲቃላ ወልዳ አደባባይ ካሜራ ለካሜራ እየዞሩ ካሜራ ላይ ይሄ የልጅ አባት ነው አንቺን ፈቶ ከኔ ጋር ነው የሚሆነው እኔ ለሱን የወለድኩት አንድ ቀን እኔ ጋር መጥቶ ነው የተሳሳተው እየተባለ እኔ በህይወቴ ምድር እኔ እዚህ ዩቱብ ላይ ነው ያየሁት። ይህንን ሁሉ ጉድ ያየሁት ዩቱብ ላይ ነው። እግዚአብሔርን እኔ ከዚህ በፊት አይቼም አላውቅም፣ ሰምቼም አላውቅም። እዚህ ዩቱብ ነው ይህንን ሁሉ ያሳየኝ እንጂ ከዚህ በፊት አይቼም አላውቅም። አይደለም ሴት ልጅ ቃላ አርግ ወልዳ ቀርቶ የሆነ እንኳን ተሳስታ እንኳን ከማህበረሰብ እንዴት እንደምትደበቅ እኔ በደንብ ነው የማውቀው። አይደለም በአደባባይ የልጅ አባት እሱ ነው፣ ይኸው የልጅ አባት እሱ ነው፣ አንቺን ትቶ እኔ ጋር ይምጣ። እንደገና የፈታች ሴት ፈታ ወረቀት እኔ በፍርድ ቤት ነው ሰው ሲፋታ ማውቀው በፍርድ ቤት ነው እንጂ በካሜራ ጀርባ የሲሚንቶ ወረቀት ይዘው አንዴ ከዚህ ጋር እዚህ ጋር ቀደድልኝ፣ አንዴ እዚህ ጋር አንሳል። እግዚአብሔርን እንደዚህ አይነት እኔ እዚህ ዩቱብ ላይ ነው ያየሁት እንጂ እኔ አይቼም አላውቅም፣ ሰምቼም አላውቅም። ትላንትና የተፋታ ሴት ልጁን በስነ ስርዓት ያሳድጋል። አባትየውም ግዴታ ከሌለው ይኑረውም አይኑረውም ያለውን ይቆርጣል እንጂ ሜዳ ለሜዳ ከኔ ጋር ነው ወይ የምትሄደው? እሷን ፈታሃታል፣ እኔ ለእኔ ቀለበት አድርገ ነበር፣ ቀለበቴን ወንድምህ እና እሷን እያስወለቀው እየተባለ ይሄ ለእኔ ምንድን ነው ትምህርት የሚሰጠኝ? እኔ እዚህ ዩቱብ ላይ ነው ያየሁት ይህንን ሁሉ ጉድ። እኔ አይቼም ሰምቼም አላውቅም። ካጠፋው ይቅርታ። ልክ ነሽ ዘርዬ። ይሄ አሁን የምትዩ ይሄ አይነት አሰራር የሚሰሩት ይሄ የትክክል አይደለም እኮ። አሁን ልጅቷን እኮ ስናወግዛት ስናበሳብሳት ክብረ ቢስ ራሷን ያወረደች ክብሯን የሸጠች ብለን እኮ ስንነግር ስናስቀምጥላት ነበረ አይደለ እንዴ? እኛ ትክክል አይደለም ይሄ አይነት ስራ። የመጨረሻ ሴት ልጅ የመጨረሻ በቃ የምትዋረድበት ስራ ነው ይሄ። እንኳን ይቅርና ነገር መልሰሽ ሜዳ ላይ የምታወጭበት ሰው በስነስርዓት ተጋብቶ እንኳን ሲያረግዝ እግዚአብሔርን ይፈራል፣ ጎንበስ ይላል። ጎንበስ ብሎ ነው ያው የግንባር ላይ ቡግንጅ ስለሆነ እርግዝና ፈጠጥ ሲል የሚወጣው ማለት እኔ የማውቀው እንደዛ ነው። ስቲል ምናው ያለው እንደዛ ነው። አሁንም ያለው ይሄ ሚዲያ ላይ የምታዩት ሁላ ነገር ምድር ላይ እውነት እኔ የለም፣ አልተሻረም። የድሮ ነው ያለው፣ የድሮ ነው ያለው የሚዲያው። አሁን ላይ በፊት ላይ ከቡታጀራ ወደ አዲስ አበባ ተጠቅልለው ሲሄዱ ራሱ ኢትዮበሮች የዛን ጊዜ በየሆቴሉ እንኳን ካሜራ ስላልፈቀዱላቸው ታውቂያለሽ። በእውነት ነው የምላችሁ፣ የገዛ ዘመዳቸው ወጣ ተናግራለች። ለምን በቃ አይፈቀድም። ስላልተፈቀደ አማራጭ ያለው የት ነው? ወደ አዲስ አበባ ብለው ዘጠር ሄዱት። አዲስ አበባ ተጠርገው መጡ። በቃ አዲስ አበባ እኮ እግዚአብሔርን የባለ እንደዚህ ብልግና ስሟ ዱርዬ የሚሰበሰብበት እኮ አይደለም። ጨዋ ነው እግዚአብሔርን። ሁሉ ያም ተነስቶ አዲስ አበባ ሲለገቡ ነው